Boom boom shakalaka laka boom shaka. Boom boom shakalaka laka. የሆነች ቤት እስኪ እንደው እንውጣ እያለ ስንሄድለት ቴዎድሮስ ካሳሁን የሚዘፍንባት ቤት ይኸው እየሰሙ እኔ አሏሽ የሆነች ሰደርያ ነበረችው ቴዎድሮስ አሁን እንደዚህ ሊጠግብ አማራ እየሞተ ሚስቱን ይዞ ሲደንስ አይተሃል እያለ ይሄ የሚወስደው ድራሻ አፉንዲያ ተመልከት የሚጫወትብን ሻቢያ ግብቶ አሁን እሷ ይኸው ወርቂ ኳኳ ይላል ወርቂ አፍንጫው ወርቂ አብዚአ ወርቂ ይሁን ሰክታለች እሙሙ ላይ ሳታረግ ትቀራለች የቴዲ ሚስት እርግጠኛ ነኝ አምለሰትን አስቁሚያውን ፓንቲሽን አውልቂ ብላት እርግጠኛ ነኝ ብልቷ ላይ ትልቅ ቀለበት አርጋለች ጥርጥር የለኝም ጆሮዋን ኳኳኳ ታርጋ አይታቻል መነጽሯ እኮ የወርቅ ነው ዱባይ ቁርሷን ራቷ እኮ እንግሊዝ ነው መክሰሷ እኮ አዲስ አበባ ፋክቱን ልንገር የ5000 ብር ቁርስ ነው የምትበላው አዲስ አበባ ውስጥ ኢን ዘ ሞርኒንግ አማራውን ይሄን ሰውየው ሰቅሎ ቁጭ አድርጎ እንደታማይ በየነ ገረድ ያገነነው 5 ብር በየቀኑ የሚሸልመው የነበር ይሄው እየሰሙ ነው እዚያች ማን በቀለ የምትባል ጥርሳሟ አንድ ዘፋኝ ነበረች ያስቴርን እኔ እንዴት እንደምዘፍ ነው ባይዞ ጎበዝ ነው አስመስለው ትንሽ ልጅ ነው እድሜው በእኛም ደረጃ ቢሆን አቅሙ ትንሽ ነው እኩል ነን እድሜያችን እኩል ነው ከቴዎድሮስ ጋር እና ስንገባ ቢራችን ምናምን ትግስት በቀለ ቴንኪው ብሪጅ ይሄው ትግስት እየሰማች እዛ ጋች ያች ቤት አለች ወደዚህ ወደ ኬር መንገድ ስካኒያ የሚባል አለ ከገነት ሆቴል ወደታች ወደ ቄራ ስትሄድ እዛች ጋር እንገባለን አሁን የቅድም ቤተሰብ የገባው ማፊያ ነው እዛ ይዞኝ እሱን ያለመደኝ አዲስ አበባን በየቤቷ እዚህ ስታይል አለ ብሎ ስታይል አለው ይላል ይዞኝ ይገባል እንወጣለን ያለማመደኝ እሱ ነው በቃ እዚህ ጋር ይላል ስታይል አለው እዚህኛው ይሄ ነው ስታይል አለው ይላል ሲገባ ሲደብር ውጣ ማሜክስ ስታብ ውጣ በቃ ልብ ያዳራዳ ነው ይሄዳል ታክሲ እንይዛለን ገባን በልስ ይላል ሁለት እንያዝበት ቁጭ ይሄ አሪፍ ነው እዚህ ቁጭ ዱቅ እንበል ምናምን ተመልከት እዚያች ቤት አጥር መጠን ያለች ናት ኮስተር ያለች ናት እሷ ቤት ቢራችን እንይዛለን የዚያኔ ብር 50 ነው የምትጠጣው እኮ ቢራ 5 ብር ከያዝክ እኮ ዝም ብለህ ያቅራራህ ምናምን ሌሎችን ጋብዛ 10 ብር መጥቶ 10 ብር ስንቱ ሰው በአዳር ሂሳብ እኮ 5 ብር አለህ ትባላለህ ያኔ 5 ብር ድፍን ብር እንሸልመው ነበር ቴዎድሮስ አሁን ዮናስ ጓያው የሚባል ሰውዬ ወጥቶ እንዴት ቴዎድሮስን ጋበዝኩ ይላል ራሱ ቴዎድሮስ ይጠይቅ ደራስቶኝ እኮ ሊሆን ይችላል ሲጠግብ ማለት ነው ገርጅም እንገናኝ ነበር ሰላም ሞጣ እግዚአብሔር ይመስገን አላህ ይመስገን ታው ግን አንተ ይሄን ሰው መሳደብህን አቁም እያልኩ ነው እኔ ምናባል ታመጣ እኔማ ምንም አላመጣም እኮ ግን ሌሎቹ ካገኙክ እኮ በቃ አለቀልህ አንተ ማንም እኔ የምፈራሰው አይደለም ኧረ ተው ምናልባት ክላሽ ከያዙስ ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩሰው እሺ ቆይ ግን ክሽክሽ እንዲህ ተደባድበህ ታውቃለህ እኔ እዚህ ከተማ 28 ሰው ገጥም ያውቃል 28 አረ ጉራ ቆይ አንተ ይህን ዳክተር ነህ እንዴ ጉራ አይደለም እኔ የተመሰከረልኝ ሰው ነኝ ግን እርግጠኛ ነህ ብቻዬን ነበርክ እመንም አትመንም አንድ ጓደኛ ነው እንደዛ በለኛ እሱ ተመጥቶና አትፍራ እሺ አሁን ለኔ የምትለው ነገር አለ ጀግና መሆን አለብህ ዝም ብለህ ቡትቷን መፍራት የለብህም ቀላል ሆናለሁ ግን ያን ያህል መዳፈር ማይሰው መዳፈር የለብህም እንዴ አንተ ከ28 ሰው ጋር ገጥም ያለው እያልክ አይደል እንዴ አይ ስተት ነው 28 ሰው መቅጠም ያን ያህል ተገለጽተ መሄድ ይችላል ግን እናንተ ለምን ጥላ ያልሄድክም ወጣትነት ስላለ ምናምን የዚያኔ ደግሞ ገና 29 ዓመቴ ነው ምናምን አላ ገና እንደመጣው ነው ምናምን አትያት ይህን ምስል አብዛኞቻችን ሚዲያ ላይ ሲዘዋወር አይተነዋል ስታሊንም ስለዚህ ምስል የተለየ ትንታኔ ሰጥቷል አድምጠነው እንመለስ ምትተነተል ፎቶ አለች እዚህ ጋር በጣም አጅሬ እዚህ ጋር ኢንጂነር ጻርቃን ኢንጂነር ጌታቸው እና እነዚህ እንትን ናቸው ኢንጂነሮች አይደሉም አባዱላም ጭንቅላቱ ቢፈነከት ግድ አይሰጠውም ይሽመልስ ጭንቅላት ቢፈነከት አደጋ ቢገጥምበት ግድ የለውም አብይም ጭንቅላቱ ቢፈነከት ችግር የለውም ችግር የሚኖረው ውድ ዕቃዎች ያሉት የተሸከሙታቸው ውድ ዕቃዎቹ የአብይ ውድ ዕቃዎች እዚህ ጋር እንግዲህ ሁለቱም እንዳይመቱ ጭንቅላታቸው እንደ ውድ ዕቃ በደንብ የምትንከባከቡት ዕቃ አይደል
ኢትዮ 360 ጉዳይ የሜላትና የማርቆስን ፊልም መስሏል እያለ ማርቆስና ሜላት ናቸው እንደዚህ ልጆች። በነገራችን ላይ አዲሱ ማርቆስና ሜላት ትመጣላለች ኢየሩስ መብት ያላት ኢየሩስ ትመጣላለች ብላለችና ከዛ ሀብታሙ ማለት ነው እባክሽ ደቂቃ ጨምሪልኝ ኢየሩስ እባክሽ ሲላት ማለት ነው በፍጹም ኢየሩስ በፍጹም ሀብታሙ ብላ ስትለው በደንብ እንዳየሁት አስታውቃለሁ አይደል? ያሳቁኝ ልጆች ናቸውና ሙከራቸው በነገራችን ላይ በጣም አሪፍ ሙከራ ነው። ሜላትና ማርቆስ ይኸው ሀብታሙና ኢየሩስ በለጿችሁና እመጣልሃለሁ አለች። እዚህ ጋር በነገራችን ላይ ቁጭ ሜላትን የመሰለች እዚህ ጋር ስሟት ቆይስ አላለችም እንጂ እዚህ ትናንትና ኮርኮመን ችለናል። አሁን ደግሞ በፍጹም ያረከው ነገር ነውር ነው፣ ከነውርም በላይ ነውር ነው። እሺ በር ቆልፍ የበር ቁልፉን ቀይረህ ነው የምጠብቀኝ? ነገር ነገ እመጣለሁ ቢሮ እመጣለሁ። እስቲ ምን ስታደርግ እንደምታደርግ ያለሁኝ የሰለጠነው ዓለምን ያለ ነው። ከአንተ እኩል መብት ያላት ኢየሩሳሌም ትመጣለች። ቆልፍ ተቀበለኝ እንደሆነ ያለሁኝ ኢትዮ 360 በእርግጠኝነት እነግርሃለሁ ወደ ቀድሞ ክብሩ ይመለሳል። አይ ክብር አባቴ እንደውም አሁን የከበራችሁ በነገራችን ስትባሉ በደንብ ከበራችሁ። እንደውም አሁን ብዙ ሰው ዮኒ ማኛም ስለ 360 ሚዲያ ለሁለት መከፈል እንዲህ ብሎ 360 ለሁለት ተከፈለ። እኔም አልፋታም ማለት ለሁለት በረገድኳቸው ማለት ነው። ስለዚህ እነ ኤርሚያስ ለብቻቸው ሄዱ እና ሀብታሙ እዚህ ጋር ሆነው ኤርሚያስን ለጠለጡት። ከዛ አሁን ደግሞ ይኸው መጨረሻው ዮኒ ማኛም ትንቢተኛ ነኝ ለምን አትሰሙም ነው ጭውት። ያው ማኛው ትንቢተኛ ነው አራድዬ ልጅ። ምክንያቱም ፖለቲካውን አሜሪካን ያስተማረች አሜሪካ አይደለም። እንዲሁ በልምድና ጫት ላይ ቁጭ ብዬ አልተማርኩም። ፖለቲካ የጫት ሰው አይደለሁም እኔ። አሜሪካ በሚሊተሪ የተማርኩት ነው ፖለቲካ። ስለዚህ አውቀዋለሁ ምን ሊፈጠር እንደሚችል ወደፊት በፖለቲካ ምን ሊመጣ እንደሚችል አውቀዋለሁ። ስለዚህ ምን ሆነ ኢትዮ 360 አሁን እየተባሉ ነው አሁን እየተጋደሉ ነው። ምን ተባብለዋል? አንዱ ብአዴን ነው ተብሏል፣ አንዱ ደግሞ ሌላ ነው ብለው ጀምረዋል። ኢየሩስና ሀብታሙ አያሌው ሊካሰሱላችሁ ነው። ማን ቀረበ ፖለቲካ? ዛሬ ሀብታሙና ኢየሩስ እስከ ግድያ ድረስ ይፈላለጋሉ በፍርድ ቤት። ያው እሱ ፍርድ ቤት ዛሬ ይቀርባል። ዛሬ እሱ ፋይል ይከፍታል፣ ፍርድ ቤት ይቀርባል። ቢሮ እንዳትደርሺ ትብላለች፣ በአንድ አባቱ ይከለክለኛል ብላለች። እሱም ዝቷል፣ እሷም ዝቷል። በመሀል ሁለቱ እንዳይገናኙ ያው ሰዎች ገብተዋል። ከተገናኙ ሊደባደቡ ይችላሉ ብለዋል። ምን አላቸውም መሀል ውስጥ ጣልቃ ገብቷል፣ ሚስቱን ወገን አድርጎ። ወይዘሮ ሀብታሙም የራሱን ሳይድ ይዞ በዚህ በኩል ተነስቷል። እነዚህ ሰዎች ምን ያደርጋሉ ስትሉ አይታወቅም። ከመጀመሪያም አልነበረም። ብሩክ የደላለዋ እንኳን ተገልብጣ ኃይል ወዳመዘነበት ቦታ ገልብጣ ሄዳለች። እሷ ጆከር ነች። ድሮም እንኳን ፖለቲከኛ እሱ ጆከር ነው። ዞሮ አሁን ከእሷ አፍ የሚወጣው ብትሰሙ አሁን እውነት ሀብታሙን እንዲህ ያለችው ትላላችሁ። ከሀብታሙ አፍ ደግሞ የሚወጣውን ብትሰሙ እውነት ሀብታሙ እንደዚህ አላት ትላላችሁ። ሁለቱም ዘግናኝ ነው። እነዚህ ነበሩ አገር ሊመሩ የወጡት። እነዚህ ነበሩ ፖለቲካ ሲያስተምሩን የነበሩት። ስለ 360 ሚዲያም አሁናዊ ሁኔታ ከራሱ ከሀብታሙ አያሌው አንደበት አድምጠን እንመለስ። ጠነኛ የሆነ የምስል እና የድምፅ ጥራት ችግር ቢያጋጥም ለዚህ ቀደም ብለን ይቅርታ እንጠይቃለን። የዚህ ምክንያቱ በደንብ ግልጽ ለማድረግ ወደ ዝርዝር ማብራሪያ ለመግባት አልችልም። ምክንያቱ ደግሞ ከህግ አንጻር በህግ የተያዙ ጉዳዮች ላይ እኔ ማብራሪያ መስጠት የለብኝም። በተፈቀደና በተወሰነ ጊዜ የሚመለከታቸው አካላት የሚሰጡት ማብራሪያ እንደተጠበቀ ሆኖ እኔ ወደ ርዕሰ ጉዳይ ነው የማተኩረው። ነገር ግን ስቱዲዮ አገልግሎት እንዳይሰጥ የተደረገ በመሆኑ በስቱዲዮ የተፈጸመው አገልግሎት እንዳይሰጥ ወይም ከአገልግሎት ውጭ እንዲሆን የተሰራውን ስራ በተመለከተ ፖሊስ ማን መቼ በምን ሰዓት የሚለውን መዝግቦ ጉዳዩን እያጣራ ስለሆነ እና ከዚያም በኋላ ተቋሙም እንደ ተቋም የሚሄድበትን መንገድ ተከትሎ በህግ ይሄድ ያለበትን ርቀት ይሄዳል የሚል ውሳኔ ስላለ በእኔ በኩል ወደዛ ዝርዝር ጉዳይ አልገባም። ነገር ግን ምናልባት ከድምፅ እንዳልኳችሁ ከምስል ጥራት ከድምፅ ጥራት ጋር ችግሮች ካሉ የገባ ነው ይህንን ፕሮግራም ለማቅረብ እንደምንም ሊትራሊ ከፊት ለፊቴ የቆመው ስልክ ነው። በጣም ፕሮፌሽናል ወይ በትልቅ ስቱዲዮ ውስጥ የምንሰራ ሰዎች የነበር ነው። እንደምታውቁት ስቱዲዮ ስራውን እንዳይሰራ መደረጉ ምክንያት ደግሞ
የኢትዮ 360 ፕሮግራም ለጊዜው በስልክ እየተላለፈ ነው። ግን ያለ ጥርጥር እነዚህ ሁኔታዎች እንሻገራለን። ኢትዮ 360ን በመደገፍ እስካሁን ድረስ አብራችሁን የነበራችሁ በሙሉ ከኛው ጋር ቆዩ። በመቀጠልም የሞጣን የለቅሶ ቤት ገጠመኝ አድምጠን እንመለስ። 1500 ተሳቢ መኪና ያለው ጎጃሜ ሲቀበር አይተሃል አይደል? በኪቦርድ ነው ስትሄድ እኮ እንጀራቸው ራሱ እንደዚህ አድርገህ ሰው ያሳያል። እንደዚህ ተጨንቆ ተጋግረው አንድ ሀብታም ዘመድ አለ አሁን እየሰሙ ነው። እዚያ 3 ቁጥር ማዞሪያ ሙስና ሰፈር የምታውቁታላችሁ አውቀው ትግሬዎች ጎጃሜዎች ስለበለጧቸው የሆነ ኮንዶሚኒየም ቤት ሰሩባቸው። የጎጃም ሀብታም ሙስና ሰፈር የሚባል አለ እዚያ። ከየት አመጡት ተብሎ ነው። ያን ቤት ብታዩት እኮ አሜሪካን ሀገር ያን ቤት አላየሁት እና ዘመዶቼ ናቸው በአብዛኛው እና ሄድ ነበር። እንጀራውን ስሙላ ለማንሳት ነው በጣም ዘመዴ ነውና እንጀራውን መጣና እሱ አይበላም እኮ ቆሎ ነው የሚበላው። መጣና እንጀራውን አነሳና ከናቴ ጋር ሂጄ ነው እንደዚህ አርጎ አየውና ጥሩ ጋግራቸዋል አለ። ከዚያ እናቴን ጠየኳት፣ ምንድነው ይሄ ነገር አልገባኝም ምናምን። አይኑ ቀጭንና ስስናት እኮ እንደዚህ ሶፍት ማየት ትልቅ ነው። ነጭ እንጀራ ሆኖ ሰው ማሳየት አለበት። ወደኛ ዙሮ ነው እንደዚህ ሾፍ አረጋ። አይበላም እኮ እሱ የተቆረጠውን እንጀራ አነሳውና ሶስት ቁርጥ ቼክ አረገ። ከዚያ ጥሩ ነው ኗንሱ አለ። እንዴት አድርገው ጋገሩት ትላለህ። አሁን ወያኔ ትግሬ በጣም ሲቸግረው ኮንዶሚኒየም ፊት ለፊት ሰራባቸው። ሙስና ሰፈር የሚባለው ኮንዶሚኒየሙ እዚያ 3 ቁጥር ማዞሪያ መባል ጀመረ። ዘመድኩን አሁንም በእስክንድር ነጋ መሳለቁን እንደቀጠለ ነው። አሁን እየተደረገ ባለው ነገር እነ እስክንድር ቡድን ምንም አይናገርም፣ መግለጫ አይሰጥም። አሁን እስክንድር መግለጫ ስጥ ቢባል እኔ ተመርጬ ያለ ዘመን ብለው ለህግ አልገዛ ብለው እንትን አሉኝ። እኔ ተመርጬ ነበር፣ እኔ እንደዚህ ሆኜ ነበር እና ህዝብ ሊያውቀኝ ይገባል። በቃ የዛ ስልጣኗ ላይ ነው ያለችው። መሬት ላይ ምን ሰራ የለም፣ የጣል ሰራዊት የለም። እና ምንድን ነው የምትፈልገው? በቃ አማራን እኔ መርጬ እንትን ማለት ነው የምፈልገው ምናምን ይላል። ዋጋ የሚከፍለው ሌላ ብሎ ነገር አለ እንዴ? የጎንደር እስካዶች እስክንድር መሪውን የሚሉት ለምንድን ነው? እስክንድርን ገፋ አድርገው ኮሎኔሉን ጣል አድርገው ከዛ በኋላ እነሱ የሚፈልጉትን እነ ጌታ አስራደን እነማንን እና አስራት አጸደወይን የጎንደር ዩኒቨርሲቲ ያዘጋጀውን ኃይል አምጥተው መጠቅለል ፋኖን መዋጥ ነው የሚፈልጉት። ይሄ ትክክል አይደለም። ይሄን መጋፈጥ ያስፈልጋል። በጣም እየተጋፈጡት ነው። ልክ እየገቡ ከመንግስቱ እኩል መጋፈጥ ያስፈልጋል። ይህንን አስተሳሰብ መታገል ያስፈልጋል። ለምሳሌ ኮሎኔል ደመቀ ዘውዱ በወልቃይት ውስጥ የመረጃ ቲቪ በተለይ ነጯን ከዘመዴ ጋር እንዳይታያለ ለምን ስለተጋፈጥኩት። በወልቃይት ውስጥ አማራ ቦታ የለውም ስላልኩኝ እነማን እንደሆናችሁ ደግሞ ሰነዱን አወጣዋለሁ ስላልኩኝ እያወጣሁትም ስለሆነ አባቱ ትግሬ ዛጉች ብሎ እሱን የአማራ ነኝ እያለ ወልቃይትን መጠቃቀስ የለም። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።